ይህን ሰው ያባረ ጉልሊቱን አፍርሰ ጠብቀኝ አላልኩ? ኧረ አሁን አፍርሻ ስንሰው ታዲያ ምን ያፈዛል? አሁኑን አባርልኛ። 30 ደቂቃ ብቻ ስጡኝ። አሁን አፍርሱ። ምንድነው ልጄ? ምን ተፈጥሮ ነው? አለቄ ናቸው። ቦታውን ለቀርጻ ስለሚፈልጉት ለ3 ቀን ከዚህ ሄዳል። ወዴት ነው የሚሄደው? ጉሮሮዬ እኮ ነው። 3 ቀን እኮ ናት። እኔ ዕለቴን ነው የምኖረው። ቤተሰቦቼ ምን ላበላቸው? እና ምን እያልክ ነው? ታዲያ ለአንተ ጉሊት ሲባል የእኛ ፊልም ይቋረጥ? እና ለአንተ ፊልም ተብሎ የእኔ ጉሮሮ ይቋረጥ? እና እንደዛ ነው? ወደ ሳይሆን የግድ ታፈርሳታለህ። እኔ ፍርድ አወቅ አይደለሁ። ጋሼ ለምን ችግር ውስጥ ይገባሉ? ከእሳቸው ጋር ባይጣሉ ጥሩ ነው። አልደረስኩበት። ደግሞ ምን ሊያመጣ ነው? እሳቸው ሰው አላቸው። ለእሳቸው ሰው አላቸው። ለእኔ ለድሃው መድኃኔዓለም አለልኝ። ይኸውልዎት ጋሼ ለቦታው የኪራይ 3 ቀን ክፍያ ተቀብዬልዎታል። የምን ክራይ የምን ክፍያ? ለዚች ቦታ በቀን 5000፣ 3 ቀን ክፍያ 15000 ብር ተቀብዬልዎታል። ምን? በአሁኑን 10000 ብር ላክልኝ። 10000 ብር ከየት ላምጣ ልጄ? ከትምህርት ቤት ሊያባርሩኝ ነው። እፈልጋለሁ ልጄ። መድኃኔዓለም ያውቃል። አይ ቅዱስ አማኑኤል ከምኔው ሰማኸኝ? በምን ልላክልዎት? እንደው ልጄ የሚቀድመውን አስቀድምልኝ። ሰጠኸው? አዎ አባዬ፣ ለእሳቸውም ለአባቶችም አስገብቻለሁ። ጎሽ ና የኔ ልጅ። ስማ አንተ ልጄን ስንተኛ ሚስት ልታረጋት ነው ላግባሽ የምትላት? ምን ለማለት ፈልገህ ነው አባዬ? ዝም በይ አንቺ፣ መልስልኝ እንጂ አንተ። የልጅነት ፍቅረኛ እኮ ነች። ከሷ ውጭ ሌላ ሴት? ዝም በል እንደው ትንሽ አታፍርም? ስላመላለስካቸው ሴቶች ማልሰማ መሰለህ? አባዬ አትሳሳት። ሄኒ ኧረ በፍጹም እኔ በሷ ላይ ወይኔ የኔ ፍቅር ሴትዮ ያምሻል እንዴ? የኔ ፍቅር ማነች? አረ እኔ አላቃትም። አረ እኔን አላቃትም። ድሮ የምትፈልገውን እስክታገኝ ነበር። ጤነኛ አይደለሽም እንዴ? የት ታውቂኛለሽ? ሄኒዬ እነዚያ ያሳለፍናቸውን የፍቅር ጊዜያቶች ረሳቸው? አባት ናቸው እንዴ? ባለጌ አባቱ አይደለም። ትገርማለህ። እሺ እንዴ ቆይ እኔ ምን አጎደልኩብህ? በወደድኩ ባፈቀርኩ የኔ ፍቅር እንደምታስቢ እኮ አይደለም። ልጄ እንዳትነካት። ጉድ ሳይሰማ መስከረም አይጠባም። አንቺ ነኝ በጣም ጎበዝ ተዋናይ ነሽ። ይመችሽ። ጓደኛህ እንዴት አይነት ባለጌ ነው? የነገርከኝን ሁሉ እውነት ነው። አመሰግናለሁ። ነግሬዎት ነበር እኮ ፋዘር፣ ልጁ በጣም ባለጌ ነው። አይሆንም። አሁን ፋይሎቹን አምጣልኝ። ቤት ይዤልሽ እመጣለሁ። አሁን ደግሞ ብሬን ሄሎይንዬ በያንጎ ዴሊቨሪ ልኬልሃለሁ። እሺ እንዴ ፍጥነት። እሺ አመሰግናለሁ ወንድም። ይሄው ፋይሉ። አንተ ለዛም እንዴ አባዬ ነግሬሃለሁ። ጫፉ እንዳለ ወይኔ እንዴ ዴቭ ወይ ጉድ! እንዴት እንደኮራውብህ ብታይ። ለይማዬ ያባቱ ልጅ እንኳን ደስ አለሽ። ዘው ቤቴ ምን ልትሰሩ መጣችሁ? ሂዱልኝ ከቤቴ። እናትና አባቴን ሂዱልኝ የምትዩ? አዎ ላያቸው አልፈልግም። ምን ነው የኔ ልጅ? ነፍሰ ጡር መሆንሽን ሰምተን እኮ ነው ልንጠይቅሽ የመጣ ነው እኮ። በእኔ ነፍሰ ጡርነት ተደስታችሁ? የኔ ፍቅር ምን ሆነሻል? ፍፄ ነይ ሻንጣዋን አምጪላት። ይኸውልሽ። ምንድነው ማዬ? ትሰሚኛለሽ? እኛ በዘራችን ወላዶች ነን። መውለድ ማቺ ከሆነ ልጅ አጠገብ እንዳትደርሺ። ልጅን እኮ የሚሰጠው ፈጣሪ ነው። እኔ ሴት መሄጃ አለኝ ማዬ። እንጃ እናቴ ባንቺ ምክንያት የጎረቤት ቡና መጠጫ፣ መሳቂያ፣ መሳለቂያ መሆን ሰልችቷታል። ለምን በመድኃኔዓለም ስራ ትገባላችሁ? ትሰሚኛለሽ? በመድኃኔዓለም አታጣይኝ። እሱ እንደሚያደርግ ያርግሽ። ውጭልኝ። መድኃኔዓለም እጅ ላይ ነገር ተበላሽቶ አያውቅም። እንደው ምን ለማግኘት ነው በዚህ ልክ የበደልሻት? የኔ ፍቅር እስካሁን ቂም ይዘሻል እንዴ? እንደው ልጄ ይቅርበኝ። ያድ ልጄ ነገር ሆኖብኝ ነው። ይቅርበኝ እባክሽ፣ እባክሽ፣ እባክሽ። እሺ ይበልሽ። እኔ እንደው ደስ ስላለኝ የጀመራችሁትን ቤት እኔ ጨርስላችሁ። አባዬ ሰላም ጋሼ። የኔ ፍቅር 200 ብር ስጪኝ እስኪ። ምን ነው? ምን ሆንክ? የትራንስፖርት ጎድሎኝ። ከእንደዚህ አይነቱ ለማኝ ጋር ነው ልታስተዋውቂኝ የቀጠርሽኝ? አባዬ ዝም በይ። ለትራንስፖርት እንኳን ያጣ እንዴት ነው ላግባሽ ብሎ የሚደፍረኝ? ይኸውልህ አባ፣ እሱ እኮ ቆይ ምንም አትበይ፣ ከፍዬ ልምጣ። አቦ ቶሎ በል እንጂ ስራ እኮ ነው የሚጠብቀኝ። ትሰማኛለህ? ድሮም አንተን አስቁሜ መምጣቴ ነው ጥፋቴ። መቀመጥ ይቻላል? ቁጭ በል የኔ ፍቅር። መንገድ ላይ ትንሽ ችግር አጋጥሞኝ ስላረፈርኩ በጣም ይቅርታ። ያንተን ይቅርታ ልሰማ አይደለም የተቀመጠ። እንዳንተ አይነቱ ደግሞ የጊዜን ጥቅም አይረዳም። አባዬ እሱን ትተን ስለተገናኘንበት ጉዳይ ብናወራ ይሻላል። ስለምንድን ነው የምታወሪው? ፍቅረኛሽ እሱ ከሆነ እንድታገቢው አልፈቅድልሽም። ደስተኛ ያደርግሻል? በሚገባ አባ። ምን አለው? በምን ያኖርሻል? ስራ እሰራለሁ። ሁለታችንም እርስ በርስ እንዋደዳለን። ደግሞ እኔም እሷም ስለ ገንዘብ አንጨነቅም። አዎ እሷ ለገንዘብ አትጨነቅም፣ ምክንያቱም እኔ አባቷ አለሁላት። አንተ ደግሞ የማትጨነቀው በእሷ ገንዘብ መኖር ስለምትፈልግ ነው። ይኸውልህ አባዬ፣ እሱ 2 ትላልቅና አለቃ መኪናን በስትክክል አቁም ይላሉ። አመሰግናለሁ።
ያንተ መኪና ነው እንዴ? የኔ ፍቅር አንዴ ላውራሽ። ይኸው ልክ ሄኒ አንዳንዴ ጨዋነት ኖር ነው አይደል? በአባቴ የተናደድክ እንዴ? ደግሞ ምን ሆነክ ነው ያረፈድከው? በሉ ለሰርግ ተዘጋጁ። ካመጣኝ ሹፌር ጋር ስጨቃጨቅ ነው 400 ብር ብሎኝ እዚህ ካመጣኝ በኋላ 1000 ብር አይደኝ መሰለሽ ነበር። ኧረ በጣም ሀብታም ነው። ልጄንም ይወዳታል። አባትሽ ግን የወደዱኝ አይመስለኝም። ድጋሚ ካረፈድክ አታገኘኝም። ቆይ መኪና የማን ነው? ተከራይቼ ነው። ልጄ መኳንንቴ ወይኔ እዛ ጋር የደቁት ሄኖክ አባት አይደል እንዴ? ኧረ ወይኔ ሳይገላቸው እንድረስላቸው። አታይም እንዴ? ተመተው ወድቀዋል እኮ። እሺ እና ታዲያ እና ማኛም ችግሩ ሳንገባ ቶሎ ሄዳለ ሄኖክ እንንገረው። ቶሎ በፍጥኙ። መች ነው እንደዛ ያለችው? ሄኒ አባቴ ምን ሆነ? ታይ ሰፈር የሆነ ልጅ በብረት መቷቸው ወድቀዋል። ምንድነው የምታወሪው? እርግጠኛ ነሽ? እግዚአብሔር ይርዳቸው እንጂ እንዳወዳደቃቸው የሚተርፉም አይመስለኝም። ወይኔ አባቴ የቱ ጋር ነው? የቱ ጋር ነው? ያውና ይሄ ነው አባቴ። ምንድን ያደረገው? የት አለ አባቴ? አረ ወንድሜ ተረጋጋ። የምን አባት ነው? እንዴት ትልቅ ሰው ልጅህን ታነሳለህ? አባት አይሆንም እንዴ? ምንድን ነው የምታወሩት? መጀመሪያ አባቴ የት እንዳደረኩት ትነግረኛል። ከዛ ከኔ ጋር ታወራለህ። እንዴ ማን ናቸው አባት? የዚህ መኪና ባለቤት ናቸው አቶ ኤፍሬም። እየዋሻ እንዳይሆን አባቴን የት ነው ያደረከው? ልጄ አባ ምንድን ነው? ምን ሆነህ ነው ልጄ? አባቴ ተመቶ ወድቋል ብሎ አስደንግጦኝ እኮ ነው። ማን ነው እንደዚህ ያለ? ቅድም በብረት መቶ ጥሎታል ነበር። እኔ? አዎ እርሶ። እና ሳይመታውትን የወደቁት ቅድም ነው። እድሜን በሙሉ በመካኒክነት ነው ያሳለፍኩት። መኪና የምትፈልገውን ነገር እያሳየሁት ነበር። እንደዛ ነው እንዴ? መስሎኝ ነበር። ልጆቼ ከማውራታችሁ በፊት ነገሩን አጣሩ። እግረኛ ያወራውን ፈረሰኛ አይደርስበትም። ይቅርታሽ። ችግር የለውም። እንዴ ወንድሜ ወይ በኋላ አምጣልህ። ሳት ሞት በደረስኩልህ ትገላምጠኛለህ እንዴ? ልጅን ስል ገለኝ ታወራለህ እንዴ? እኔ እንኳን ምስጋና ነበር የጠበቅኩት። ባደረስክብኝ ከባድ በደል አለመርገሜን ማመስገን። ቆይ ታፈቅራታለህ እንዴ? ምን ማፍቀር ብቻ? ከዛም በላይ። ከማፍቀር በላይ ምን አለ? ልክ እንደ ሞኝ ማፍቀር። ሞኝ ነህ እንዴ? የሆንኩ መስሎኝ ነበር። ማለቴ ድንገት ጥልቅ ብሎ የሰው ጀርባ ላይ እጁን የሚያሳርፍ አንተን እስካገኝ ድረስ። ሞኝማ አትለኝም። ለነገሩ አንተ አይደለም እጅህ ነው ሞኝ። ተመልከት ብልጥ እጅ። እንካ ከሱቅ ልታመጭልኝ መስሎኝ ነበር። ለካ ቤታችሁ እዚህ ጋር ነው። የቤቱ ውሃ እንዴት ነው? እንደ ድሮ ነው። ብቻ ትዝታ ቀሰቀሽብኝ። ትንታ ሁሌ ነው የሚያስቸግረው ማለት ነው? ከትንታው በላይ ጀርሜን ለመምታት የሚሽቀዳደመው ልጅ ነው ያስቸገረኝ። አሳኩሽ አይደል? ኮሚክ ነኝ ማለት ነው? አይ ኮሚክ ነኝ እንኳን አይደለም። እና እንዴ ያሳቀሽ ምንድነው? ሳይሆን ሁሌ እዚህ ጋር ላጣህ ነው። በቃ ሊድ ስልክሽን አሰጭኝ። ከዚህ ኤሪያ ልጠፋሰብክ እንዴ? ምን ሜጃ አለኝ? ስለዚህ ቁጥሪ ምንም አይሰራልህም ማለት ነው። ውሃ ልጨርሳት። የሆነ ግን ደስ የሚል ነገር አለ እንዴ ወንድሜ። በህግ አምላክ ሰውዬ ባይሆን አንቺ ምቺ